በአንቀጽ 25(3) ላይ ተጠቅሳለሁ። በዚህ አንቀጽ ንዑስ አንቀጽ 1 የተደነገገው ቢኖርም የኦሮሚያ ፍርድ ቤቶች በአዲስ አበባ ከተማ አስተዳደር ባለው የክልሉ መንግስት ተቋማት ንብረቶች፣ ገንዘብና ሰነዶች ላይ በሚፈጸሙ ወንጀሎች ላይ የወንጀል ዳኝነት ስልጣን አላቸው ተብሎ ተደንግጓል። ይህ ጉዳይ አይ ቲንክ 6 ዓመት እንዲፈጅ ያደረገውም ይህ አንቀጽ ይግባ ይውጣ የሚል ክርክር እንደነበር እንሰማ ነበር። ቋሚ ኮሚቴውም ውስጥ የኤክስፐርት ኦፒኒየንም ላይ ለጥናት ቋሚ ኮሚቴው ቀጥሯቸው የነበሩ ኤክስፐርቶችም በዚህ ጉዳይ ላይ ብዙ ሰፊ ውይይትና ክርክር ያደርጉ እንደነበር ሰምተናልና እኔ ጥያቄን ማነሳው ከፌደራሊዝም መርህ አንፃር ነው። ከፌደራሊዝም መርህ አንፃር የሚከተሉትን ችግሮች ያስከትላል ብዬ አስባለሁ። ይሄ ድንጋጌ አንደኛው ጉዳይ የዳኝነት ስልጣን ወሰን መደራረብን ወይም ጁሪስዲክሽናል ኦቨርላፕ ይፈጥራል ብዬ አስባለሁ። ምክንያቱም በፌደራል ስርዓት ውስጥ ዳኝነት በጁሪስዲክሽን ነው የሚሰጠው። የዳኝነት ስልጣን በጂኦግራፊካል ጁሪስዲክሽን የተመሰረተ ነው። ስለዚህ አንድ ጂኦግራፊ ላይ በዚህ ኬዝ አዲስ አበባ ላይ አንድ ቴሪቶሪ ላይ ለተለያዩ የዳኝነት አካላት ተመሳሳይ ስልጣን ከሰጠን አይ ቲንክ ብዙ ውዝግብ ይፈጥራል ብዬ አስባለሁ። የተለመደውን የግዛት ወሰን መርህን የዳኝነት ስልጣኑ በግዛት መርህ መመራት አለበት የሚለውን የሚጋፋ ነው ብዬ አስባለሁ። ለምሳሌ አንድን ጉዳይ የኦሮሚያ ፍርድ ቤቶች ናቸው የሚወስኑት፣ የፌደራል ዳኞች ናቸው የሚወስኑት የሚለውን ጉዳይ መለየትም ኢቭን የምርመራውን ጉዳይ ምርመራውንስ ማን ያካሄደው የሚለውንም ጉዳይ ውዝግብ ውስጥ የሚከት ይመስለኛል። ሁለተኛ ጉዳይ አይ ቲንክ ይህንን ነገር ተያይዞ ለመቅረብ የተሞከረው ከህገ መንግስቱ አንቀጽ 49(5) የኦሮሚያ ክልል አዲስ አበባ ላይ ካለው ልዩ ጥቅም ጋር ከተደነገገው ጋር ተያይዞ ይመስለኛል። አንቀጽ 49(5) በጥሬ ትርጉሙም የህጉም በስፕሪቱም በመንፈሱም ሲታይ የዳኝነት ልዩ ስልጣን የሚመለከት ጉዳይ አይደለም። በግልጽ በፖለቲካል ዲስኮርሶቻችን የሚነገሩ ነገሮች አሉ። ከሪሶርስ ዩቲላይዜሽን ጋር ለምሳሌ አዲስ አበባ ከኦሮሚያ ክልል ውሃ ያገኛል፣ ሶሊድ ዌስት እና የመሳሰሉ ጉዳዮች ይወጣሉ። ስለዚህ ያን ኮምፐንሴት የሚያደርግ ነገር ማህበረሰቡ ማግኘት አለበት የሚል ነው የህገ መንግስቱ መንፈስ። ነገር ግን ይህ ህግ ሲረቀቅ አይ ቲንክ ይህንን ጉዳይ የልዩ ጥቅምን ኮንሰፕት ወደ ህግ ድንጋጌ ወደ ዳኝነት ስልጣን ለማሳደግ የተደረገ ሙከራ ይመስለኛልና ይህ አሁንም ሽኩቻዎችን የሚፈጥር ስለሆነ በጣም አስቸጋሪ ነው። በመርህ ደረጃ ለምሳሌ አማራ ክልል ኦር ደቡብ ክልል አንደኛው ክልሎች አዲስ አበባ ላይ ከጥቅማቸው ከፐርሶኔሎቻቸው ወይም ከንብረቶቻቸው ጋር የተያያዙ ክርክር ሊነሳ ይችላል። ያ ክርክር ሲነሳ በአዲስ አበባ የመጀመሪያ ደረጃ ፍርድ ቤቶች በአዲስ አበባ ፍርድ ቤቶች ወይም በፌደራል ፍርድ ቤቶች ነው የሚታየው። ኢኳሊ ኦሮሚያስ በዛ መንገድ መታየት ማይችለው ለምንድን ነው? ኦር ነገ አንድ ክልል መቀመጫውን ወደ አዲስ አበባ ልቀይር ቢል ይሄንን የወንጀል ስነ ስርዓት ህግ ልንቀይር ነው ማለት ነው በተመሳሳይ መንገድ እና ማቆሚያ ወደ ሌላው ውዝግብ ውስጥ የሚከት ይመስለኛል። እሱን እንዴት ታይቶ ነው የሚል ነው። እንደ ማሻሻያ ሐሳብ እንደ ማሻሻያ ውሳኔ ሐሳብ አንደኛ አንቀጽ 25(3) ከረቂቅ
ህጉ መወገድ አለበት ብዬ አስባለሁ። ድምጽ ከመሰጠቱ በፊት ይሄ ጉዳይ እንዲወገድ ወይም ደግሞ በዚህ አንቀጽ ላይ ብቻ በምክር ቤቱ አሰራርና አባላት ስነ ምግባር ደንብ በሚፈቅደው መሰረት ተለይቶ ድምጽ እንዲሰጥበት ሐሳብ ማቅረብ ፈልጋለሁ። አንቀጽ 25ን በተመለከተ የህግም ከፖለቲካ አኳያም በርካታ የሚነሱ ነገሮች አሉ። የፌደራል መንግስትና የኢትዮጵያ ህዝብ መቀመጫ የሆነችውን በአዲስ አበባ ውስጥ የኦሮሚያ ፍርድ ቤት ልዩ ኃላፊነት የሚሰጥ ነው። እንግዲህ ከዚህ አኳያ የተለያዩ ክልሎች ፍርድ ቤቶችም ለምን ይህን ኃላፊነት አልተሰጣቸውም የሚል ነው ሊያነሳ የሚችለው። ኦሮሚያ ንብረቶች፣ ፋይናንስ፣ መሰል ጥቅማ ጥቅሞች ነው የሚለው። ስለዚህ እነዚህ ጥቅሞችን ሁሉ የነካ የኢትዮጵያ ህዝብ ተጠያቂ የሚሆንበት ነው። የኢትዮጵያ ህዝብን ሁሉ ትኩረት የሚያደርግ የኢትዮጵያን ህዝብ ህይወት የሚወስን አንቀጽ ነው ይሄ አንቀጽ ማለት ነው። ስለዚህ ከህግ አኳያ የሚነሳው ነገር እዚህ ጋር ምንድነው? የኦሮሚያ ተቋማት የተቋቋሙት በፌደራል ህግ መሰረት አይደለም፣ በፌደራል አዋጅ መሰረት አይደለም። የኦሮሚያ ፍርድ ቤት፣ የኦሮሚያ ፖሊስ ወይም ሌሎች ተቋማት የተቋቋሙት ለምንድነው? ወደ ፌደራል ወደ ህዝብ ተወካዮች ምክር ቤት ይሄ አጀንዳ የመጣው ለምንድነው በጨፌ ኦሮሚያ ሊታይ ያልቻለው የሚል ነው። ምክንያቱም አንዱ የሚነሳው ነገር ምን ያደርጉ የኦሮሚያ ክልል መቀመጫ አዲስ አበባ ነው። አዲስ አበባ የሚሰሩ ሰራተኞች ወይም የስራ ኃላፊዎች የት ይዳኙ የሚል ጥያቄ ስለሚነሳ ማለት ነው። ስለዚህ ከዚህ ጋር የሚጋጭ ነገር አለው። በዚህ ላይ ምን ትላላችሁ ነው። ሌላው በክልሎች መካከል የሚከሰተውን ግጭት እንዲሁም በክልሎችና በፌደራል መንግስት መካከል ሊከሰተው የሚችለውን ግጭት የሚፈታ አዋጅ መቅደም የለበትም ወይ? በፌደራልና በክልሎች መካከል ያለውን ግንኙነት የሚደነግግ አዋጅ ረቂቅ አዋጅ ቀርቦ እንደነበር ይታወቃል። በባለፈው የሥራ ዘመን 5ኛው ዙር የሥራ ዘመን ያ ግን ቀጥሎ ህግ ሊሆን አልቻለም። ይህ ህግ በርካታ ችግሮችን አይፈታም ወይ? ለምንድን ነው ይህን ህግ ያላስቀደም ነው ከወንጀለኛው ህጉ አስቀድሞ የሚል ይነሳል። አንቀጽ 5(3)ን በተመለከተ በዋናነት መጀመሪያ መሰመር መቻል ያለበት ይህ ህገ መንግስታዊ መብታቸው ነው። የኦሮሚያ ፍርድ ቤቶች የኦሮሚያ ክልል ህገ መንግስታዊ መብቱ ነው። ህገ መንግስታዊ መብቱን መከልከል አንችልም። ሊሰመርበት የሚገባው ይሄ ነው። ለምን ብለን ብንል ሌሎቹ ክልሎች ኤክሰርሳይዝ እያደረጉት ያለው ጉዳይ በምንም አይነት ምክንያት ለኦሮሚያ ክልል ልንነፍግ አንችልም። አዲስ አበባ ከተማ አስተዳደር ውስጥ ስላለ ተቋማቸው ይሄንን መብት ልንነፍግ የምንችልበት ምንም ምክንያት ሊኖር አይችልም። የተሸራረፈ የፌደራል ስርዓት ኦሮሚያ ላይ እንዲተገበር መፍቀድ የለብንም። ባይሆን ጥያቄው መሆን ያለበት የተሟላ ህገ መንግስታዊ መብታቸውን ኤክሰርሳይዝ የሚያደርጉበት ምቹ ሁኔታ መፍቀድ አለብን በሚል ነበር መነሳት ያለበት። እኔ በዚህ ልክ ነው መያዝ መቻል ያለበት የሚለውን መውሰድ ጠቃሚ ነው። ሌሎች ክልሎችስ አዲስ አበባ ከተማ አስተዳደር የሚለው አይተናል። እሱም ጥያቄ ተነስቷል። የህዝብ አስተያየት መድረክ ሂሪንግ ባዘጋጀን ጊዜ የተነሱ ጉዳዮች አሉ። በደንብ ነው የመረመርነው። ለምሳሌ እንውሰድ። የተወሰኑ ክልሎች የሚዲያ ተቋማት ያላቸው አሉ። የሲቪክ ማህበራት ያደራጁ ተቋማቶች አሉ። ኤግዞስት አድርገን ስንሄድ እውቅና አግኝተው አዲስ አበባ ላይ እየሰሩ ያሉት የፌደራል ሲቪክ ማህበረሰብ ድርጅቶች መዝግቧቸው ነው። በፌደራል ሲቪክ ማህበረሰብ ድርጅቶች የተመዘገቡ በፌደራል ፍርድ ቤቶች ነው የሚዳኙት እንጂ በሌላ ወይም በራሳቸው ክልል ሄደው ወይም የክልል ፍርድ ቤቶቻቸው ኦሮሚያ አምጥተን አይደለም። ቢመጡ እንኳን ሊያዩ አይችሉም። ለምን? አሰራር ስለማይፈቅድ። በፌደራል ሲቪክ ማህበረሰብ ድርጅት ተደራጅቶ ሲያበቃ የክልል ፍርድ ቤት ይልን ሊል አይችልም። አዲስ አበባ ውስጥ በሲቪክ ማህበረሰብ የተደራጀ የኦሮሚያ የማህበረሰብ አደረጃጀት የሚዳኘው በፌደራል እኮ ነው። የኦሮሚያ ክልል ፍርድ ቤት እዚህ ስላለ እዛ ላይ ሊታይ አይችልም። ስለዚህ ፒውርሊ የራሳቸው በሆነ ጉዳይ ላይ በራሳቸው ጉዳይ ላይ ፍትህ ወይም ደግሞ ዳኝነትን መስጠት የሚችሉበት ሁኔታ መከልከል ተገቢ አይደለም ብዬ ነው ማምነው። ስለዚህ በዚህ ልክ ነው መያዝ መቻል ያለበት የሚለውን ለማንሳት ነው። በተጨማሪም አንቀጽ 25(3) ላይ ባይዘው ጥያቄው መነሳቱ ጥሩ ነው። በመጀመሪያ ደረጃ
ለምንድን ነው ወደዚህ የመጣው የሚባለው? በአጠቃላይ አዋጅ ውስጥ በዚህ አዋጅ ውስጥ በክሪሚናል ፕሮሲጀር ውስጥ መመለስ ስላለበት ግን ከዚህ በፊት እየተሰራበት ነው አይደለም ማለት አይቻልም። ኦሮሚያ እየሰራበትን ተቸግሮ ማለት ነው። ይህ አዋጅ ባለመውጣቱ ምክንያት ብዙ ነገር ለምሳሌ አሁን በትክክል እንደው መታየት ያለበት ከፌደራሊዝም ስርዓቱ ጋር እንዴትስ ነው የሚቃረነው? ይህንን በትክክል ማለት ነው እኮ ከሎካል ጁሪስዲክሽን ጋር ከግዛት ወሰን ጁሪስዲክሽን ጋር ይጣረዛል ወይ? ይሄ እኮ እያልን ያለነው ማንኛውም ወንጀል በአዲስ አበባ ውስጥ የተፈጸመ ወንጀል የኦሮሚያ ክልል ፍርድ ቤቶች ያሉ እያለ አይደለም። ይሄ መታወቅ አለበት። እንዴት ሆኖ ነው ከሎካል ጁሪስዲክሽን ጋር የሚጣረዘው? ሎካል ጁሪስዲክሽን ለምሳሌ አንድ ደረቅ ወንጀል የኦሮሚያ ሰራተኛ ወጥቶ አዲስ አበባ ውስጥ ከማንም ግለሰብ ጋር ቢጣላ እሱ ለሚፈጽመው ወንጀል የኦሮሚያ ፍርድ ቤት ያያል እያልን አይደለም፣ እየተባለም አይደለም። ከሎካል ጁሪስዲክሽን ጋር ከፌደራሊዝም ፕሪንሲፕል ጋር በምንም ተአምር የምጣረዝ አይደለም። እንደውም ከራስ ማስተዳደር ጋር ራስን በራስ ከማስተዳደር ጋር የሚያያዝ ከዛ ጋር የተቆራኘ ጉዳይ ነው። በኦሮሚያ መስሪያ ቤቶች ግቢ ውስጥ ተፈጽመው ወንጀል ተፈጽመው እኮ የአዲስ አበባ ፖሊስ ፌደራል እባካችሁ ነውና መርምሩልን ብለን እኔ ክልል ላይ ባለው ጊዜ እንዴት ሆኖ እዛ ግቢ ውስጥ ገብቶ ይማል? ይሄ ኢንሄረንት ፓወር የክልሉ ስልጣን ስለሆነ ማለት ነው። አሁን አዲስ አበባ ላይ ብቻ የምለውን ብቻ ሳይሆን በትክክል አንቀጹን ማየት ያስፈልጋል ማለት ነው። ይህ አንቀጽ በዚህ አንቀጽ ንዑስ አንቀጽ 1 የተደነገገ ቢሆንም በአዲስ አበባ ከተማ አስተዳደር ውስጥ በኦሮሚያ ብሔራዊ ክልል መንግስት በተቋማት ውስጥ የተፈጸመ ወንጀል ማለት ነው። ሰነዶች፣ ባጀትና መሰል የክልሉ ጥቆሞች ላይ በተቋማት ውስጥ በሚፈጸሙ ወንጀሎች ላይ በክልሉ የሥራ ኃላፊዎች፣ ሰራተኞች በአዲስ አበባ ከተማ ውስጥ ከሥራ ኃላፊነታቸው ጋር ከግቢ ወጥቶ አዲስ አበባ ውስጥ ወንጀል ቢፈጽሙ እንኳን ማለት ነው ከሥራ ኃላፊነታቸው ጋር ተያይዞ የሚፈጽሙት ወንጀል ብቻ ነው የኦሮሚያ ፍርድ ቤቶች ማየት የሚችለው ማለት ነው። ከዚህ አንፃር ምንም ኦቨርላፒንግ ኦፍ ጁሪስዲክሽን የለም። በትክክል የተከበረው ምክር ቤት መገንዘብ ያለበት የፌደራል ፍርድ ቤቶች ስልጣንና የክልል ፍርድ ቤቶች ስልጣን ኦቨርላፕ የሚያደርግበት ምንም ምክንያት የለምና በትክክል ታይቶ የተቀመጠ መሆኑን ለማንሳት ነው። የሕግና ፍትህ ጉዳዮች ቋሚ ኮሚቴ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የወንጀል ሕግ ስነ ስርዓትና የማስረጃ ሕግን አስመልክቶ ያቀረበው ረቂቅ አዋጅ ቁጥር 1410 ህዝባር 2018 ሆኖ መጽደቁን የምንደግፍ። እሺ፣ አመሰግናለሁ። ተቃውሞ? እሺ፣ አመሰግናለሁ። ድምጽ ታቅቦ? እሺ። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የወንጀል ሕግ ስነ ስርዓትና የማስረጃ ሕግን አስመልክቶ የቀረበው ረቂቅ አዋጅ ቁጥር 1410 ህዝባር 2018 ሆኖ በሁለት ተቃውሞ በአብላጫ ድምጽ ጸድቋል። 13ኛ መደበኛ ስብሰባ በዚህ ያበቃል።